ሰላም ሰላም እንደምን አላችሁ ወገኖች እንዴት ናችሁ? በያላችሁበት ሰላም እንደሆናችሁ እምነቴ ነው። በመቀጠል አበሻው አልገባውም የሚል እንትን አለኝ። አበሻው ያልገባው ነገር ምንድነው? ምንድነው ያልገባው ያልተረዳው የአበሻው የአገሬ ህዝብ የኢትዮጵያ ህዝብ ያልገባው ያልተረዳው ቁም ነገሩ ምንድነው? ይህንን አረበኛውን ላይኛውን ታዩታላችሁ። ልክ እንደዚህ ነው። ኢትዮጵያ ሆይ ላይኛውን አንብብልኝ አልገባኝም። እስልምናም እንደዚህ ነው። ለአበሻው አልገባውም። አብረን በልተን አብረን ጠጠን አብረን እንትን ብለን አብረን ይላል የአገሬ ሰው። አብረን እንዲህ አብረን በእውነት ይሄው አሁን ተመልከቱት። እኛ አብረን ነው እኛ አብረን እንዴ እኛ አብረን ነው አብረን በልተን አብረን ጠጠን። ልክ ነው። የኢትዮጵያ ሙስሊሞችን በጣም በዚህ እንትን እላቸዋለሁ። ለምንድን ነው ከማን ምንድን ነው ይሄ? ለመፍታት መጣር ትልቁ እውነት ነው። ይቅርታ ሰላም ዝም ብሎ በዘፈን ግብዣ አይመጣም፣ በመነጋገርና በአቋም እንጂ። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛልን። በነገራችን ሰሞኑን የተናገርኩት አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎቹ በምሳሌ የምትሰጠው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄ ምንድን ነው እዚህ ጋር ማነው በስድብ እግዚአብሔር ለመስበክ የሞከረው? ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው? ማንም የለም። ቤተክርስቲያን የቆመችው በከበረ የደም ዋጋ ነው። ኖ ይሄ ነው። እና ምንድን ነው ብዙ የሚሉትኝ እኛ ሰላም ነው እንዴ? ሰላም ይኸው ሰላም ይኸው አላልኩትም ለማስመሰል ፎቶ ሰላም ነው። ከከሌ እንደዚህ ብያለሁ፣ አቋሜ እንደዚህ ነው። ከከሌ ጎን ሰላም የሚፖስቱ ሰዎች አሉ። በጣም ልክ አይደለም። አይ ዶንት ኖ ቪው እና ሼር ትራፊክ ሳንቲም ያተርፉ ይሆናል። ነገር ግን ጉዳቱ የጋራ ሌሎች ሲፖስቱ አትደናገሩ። ትክክለኛው የኔ ቲክቶክ ፔጅ 1.7 ሚሊዮን ፎሎወር ደርሷል። ከዚህ በታች ያሉት በሙሉ የኔ ንግግርን አሳምሮ መቅረብ። እሺ ምንድን ነው የሚለው ሁሉ እኛ ሙስሊሞች አብረን ነው ምንበላ፣ አብረን ነው ትምህርት ቤት ምን አብረን ነው እንትን ምንለው፣ አብረን እንዴት አሁን የተወሰኑ እንትኖች ነው እንጂ መጽሐፋቸውም እኛን ይወዳል አክብሩ ይላል። የአላህ መጽሐፍ አይሁዶችን እና ክርስቲያኖችን እና ሌሎችንም ሙስሊሞች እንዲወዱ፣ ሙስሊሞችን እንዲያከብሩ፣ ሙስሊሞችን ጓደኛ እንዲያረጉ እንትን እንዲሉ የአላህ መጽሐፍ አይናገርም ወይ? የአላህ መጽሐፍ አይልም ወይ? ውደዱ አይልም ወይ ነው። እሺ እና አበሻው ግራ የተጋባበት እዚህ ስለሆነ አበሻ ሆይ ስማ፣ አድምጥ፣ ረጋ በል፣ አእምሮህን ሸንቀጥ አድርግና ቁጭ ብለህ ስማ። እንዲሁ ብለህ አትናገር። ይሄ 1.7 ሚሊዮን ምናምን ተከታይ አለኝ። እውርም ቢመራው አብሮ ገደል ይገባል አይነት ነው። ስለዚህ ስለበዛ አይደለም። ምን ያህል ታውቃለህ? ምን ያህል ትረዳለህ? መጽሐፋቸው ምን ያህል ታውቃለህ? የአላህን መጽሐፍ የነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ መሐመድን መጽሐፍ ምን ያህል ታውቃለህ? ምን ያህል ትገነዘባለህ ነው። ይሄ ነው። አብረን በላን አንድ ነው። እኔ ያደግኩት ከሙስሊሞች ጋር ነው። የተማርኩት ከሙስሊሞች ትምህርት ቤት ነው። ያ ሌላ ነው። ግን ምንድን ነው የሚሉት? እንስማ። አላህ ራሱ አይሁዶች አላህ ያጥፋቸው እዚህ ጋር ለማለት የፈለገው እኛ እንድንል ነው። ምክንያቱም 24 ሰዓተኛ ቁርአን ስንቀራ 7 ላይ በሏቸው ነው የሚለው። ሐሳቡ ራሱ ከከፈትከው ታገኘዋለህ። ቦታውን ክፈተው። አሁን የሚከፍተው ሱረቱ ተውባ ይባላል። አተውባ የንስሐ ምዕራፍ። መቼም የእስላም ነገር የሙስሊም ነገር የተገላበጠ ነው። የአቶ መሐመድ ነገር የተገላበጠ ነው። ተውባ ማለት የንስሐ ማለት ነው። ንስሐ መግባት፣ ተሳስቻለሁ፣ መንገዴን አስተካክላለሁ፣ የመጨረሻው ቁርአን ማለት ነው። በቁርአን እንትን አወራረድ ህግና ስርዓት እንደሚሉት ራሳቸው እንደሚናገሩት ምንድን ነው የመጨረሻው ለክርስቲያኖችና ለሙስሊሞች ለሁሉ አላህ የላከው ይህን ይላል። ተውባ አያ 9 ላይ ወይም አያ 9 ላይ ምን ይላል? እርገሟቸው
እርገሟቸው። አላሁ ይደምር አናሳራ ወይሁድ አይሁድና ክርስቲያኖችን አላህ ይርገማቸው። አላህ ይርገማቸው። ይደምር አላሁ አላህ ይደምር ያጥፋቸው፣ ይርገማቸው፣ አላህ ያጥፋቸው። አላህ ይህን ያለው ማን ነው? ነቢዩም አይደለም፣ ከነቢዩም በላይ ነው። ነቢዩ መሐመድ አይደለም ሰለላሁ ዐለይሂ ወሰለም አይደለም፣ ከዛ በላይ ነው። እና አቡ ሀይደር ኖ ከዛ በላይ ነው፣ ከላይ ነው የመጣው። ጅብሪል ጅንብርብርብር አድርጎ ጅብሪል ያመጣው ከላይ የወረደ ነው። ይህ ምን ይላል? ይደምር አላሁ አላህ ያጥፋቸው። አላህ ይሁዲ ወነሳራ ነሳራ አይደለንም እኛ። ይሄ አላህ ምንጊዜም ግራ የተጋባ ነው። ሁልጊዜ ግራ የተጋባ ነው። ነሳራ ይለናል። እኛ ነሳራ አይደለንም። ለይሳ ነሳራ አይደለንም። እኛ መስህዩን ነን። መስህዩን ክርስቲያኖች ነን። ነሳራ የሚባል ምን እንደሆነ አላውቅለትም። አላህም ራሱ በትክክል የሚያውቀው አይመስለኝም። ነገር ግን አላህ ናሳራዎችን ክርስቲያኖችን ብለው ይሉናል። በጥሩነቱ ክርስቲያኖችን በሚገባ ስላላወቀ አላህ ይሄ እንትን ሊለን አይገባም። ስለዚህ ምንድን ነው አላህ ይሄ ነው የአላህ አስተምሮት ይሄ ነው። 24 ሰዓት በጸሎታቸው ክርስቲያኖች እና አይሁዶችን አላህ ያጥፋቸው፣ አላህ ያጥፋቸው፣ አላህ ያጥፋቸው፣ አላህ ያጥፋቸው፣ አላህ ያጥፋቸው፣ አላህ ያጥፋቸው፣ አላህ ያጥፋቸው። አላህ ይደምር 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 ያጥፋ 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 አላህ ያጥፋ አላህ ያጥፋ ይደምር አላሁ ወረሱሉ። አይ ምን ቀራላችሁ? ዲያቤቶች አልገባህም? አበሻ ሆይ ነገሩ ያለው ካለህ ነው። ቡና ሊጠጣ አብሮ ይጠጣል ሙስሊም። ኢትዮጵያዊ ምስኪን ሙስሊም ነው። አብዛኛውን ምስኪን የዋህ ነው። የኢትዮጵያ ሙስሊም የዋህ ነው። እውነቱን ልንገራችሁ፣ በጣም በጣም የዋህ አብሮ እንትን የሚል አብሮ የሚሰራ አብሮ ምናምን፣ ነገር ግን የሚጸልየውንም አያውቅም። ልክ አሁን እኛ በግዕዝ እንጸልይ ነበር አይደል? ኦርቶዶክስ እያለን ብዙ ጊዜ የግዕዝ ጸሎት አለ። ምን እንደምንል አናውቀውም፣ ግን እንለዋለን። ለምሳሌ በግዕዝ ሲጸለይ ምንለው አያቴ እንደዛ ይሉ ነበር። ባቢ ምንድን ነው የሚለው? ዝም በል ደግሞ አንተ ምን አገባ ቄሱ ሲል ሰማና እንላለን እኛ በቃ። እና ለምንድን ነው የቋንቋው ራሱ ነው። ቋንቋው ግዕዝ መማር አለብህ እንጂ አንዱን የግዕዝ ቃል አምጥቼ እንዲህ በል ምንድን ነው እንዲህ በል እንደዛ በል ብትለው ምንድን ነው? እና አባቴ አያቴ አያውቁም፣ ግን ሁልጊዜ በግዕዝ ነው የሚጸልዩ። ለምን? ማስተር አድርገውታል። በቅዳሴ ጊዜ ስለሚሰሙ በተለያየ ሁኔታ በሁሉ አጋጣሚ የሚሰሙትን ነገር መድገም የሚሰሙት መድገም እንደዛ ደገማ እንላለን። እንደዛ አይነት አለ። ይህም የኢትዮጵያ ሙስሊምን ቢሆን እዛ የተለየ አይደለም። ለምን? ቋንቋው እንትኑ ነው፣ ቋንቋው አይደለም። ምን እንደሚልም በቃ በአረበኛ ነው እንትን የሚለው ብዙ ሲጸልይም እንደዛ በማያውቀው ነገር ነው። እና ግን ቁርአን አላህ የሚለው ይሄ የንስሐ ሳይሆን የመርገም ምዕራፍ መጽሐፍ ነው። ሱረቱ ታውባ ቃቲሉ አላዚና ነው የሚለው፣ ግደሉ፣ አጥፉ፣ እነዚህን የማያምኑትን በሉልኝ፣ አጥፉልኝ ነው የሚለው። በቃ የመጨረሻው በጣም መጥፎው የቁርአን መጽሐፍ ከአያዎች ከእንትኖች ከሱራቶች ሁሉ ከሱረቱ እንትን ከተሰጡት የንስሐው እንትን አተውባ የመጨረሻ የሰይጣን መጽሐፍ ነው። የሰይጣን ንስሐ የሚባል አንድም የለበት። አይሁድ ኡዜር የአላህ ልጅ ነው አለች። አይሁድ ምን አለች? ኡዜር ማረበኛ ኡዜር የራሳቸው ነው። እዝራ ማለት ነው። እዝራ ግን እኛ እዝራ ነው ብዬ አልቀበለው። ምን አላህ ያውቀውማ። ኡዘይር የአላህ ልጅ ነው አለች። ማን? አይሁድ። እሺ በእዝራ መጽሐፍ ልጅ እዝራ የእግዚአብሔር ልጅ ነው ብለን እንደው የአላህ ልጅ ነው እንኳን አንልም። አላህን አናውቀውምና አላህን ማንም ያውቀው የለም። ከኛ
ክርስቲያኖች ከመጽሐፍ ቅዱስ ውስጥ ከአንድም በአዲስ ኪዳንም ይሁን በብሉይ ኪዳን አንድም የተጠቀሰ አላህ የሚባል አምላክ አናውቅም። አዶናይ፣ ያህዌ፣ ጀሆቫ፣ ኤልኤልዮን ያንን ነው የምናውቀው። አላህ ነው የለም። አይሁድ ኡዘይር የአላህ ልጅ ነው አለች። ይህ ውሸት ነው። አይሁድ እኛ እንደዚህ እዝራ የአላህ ልጅ ነው የእግዚአብሔር ልጅ ነው ብሎ የሚያውቁ የለም። ክርስቲያኖች አልመሲህ የአላህ ልጅ ነው አሉ። ይሄ ነው እንግዲህ ይህን ነው ወደ እንትን አላህ ያጥፋቸው። ምን አለ? አላህ ያጥፋቸው። አላህ ያጥፋቸው እነዚህ ስላሉ ክርስቶስ እኛ ኢየሱስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ እንደሆነ የማያምን ሁሉ የክርስቶስ ተቃዋሚ ነው። ስለዚህ አላህ የክርስቶስ ተቃዋሚ ነው። እንስማቸው። በሉ ስትል አላህ ያጥፋቸው እነዚህ ምናምን ነገር እያላችሁ ነው ማለት ነው። በሉን። ምክንያቱም ከአላህ ውጭ ሌላ አምላክ አለ ብሎ ማለት ዙልም ነው፣ በደል ነው። አላህ ላይ ትልቅ በደል ስለሆነ ሉቅማን ለልጁም ያለው እንደዛ ስለሆነ ምክንያቱም ከአላህ ውጭ ሌላ አምላክ አለ ብሎ ማለት ወይም ለአላህ ልጅ አለ ብሎ ማለት በአላህ ላይ ትልቅ በደል ስለሆነ ይሄ እርግማን ነው እንድንለው ነው። እኛ 24 ሰዓት በቁርአን ስንቀራ ይሄንን አያት እንድንለው ነው። አላህ ያጥፋቸው፣ አላህ ይርገማቸው እየተባለ ነው። ምክንያቱም ቁርአንን የምንቀራው እኛ ነው፣ ሪሳይት የምናደርገው እኛ እስከሆነ አላህ ያጥፋቸው የምንለው እኛ ነው። እንደዚህ አይነት አነጋገሮች አሉ በቁርአን ውስጥ። ኦኬ እሺ፣ እንዴት ነው የፍቅር አምላክን እከተላለሁ? አርራህማን አርራሂም የተባለው እንዴት ነው? ጥልቅ ጥያቄ ይሄ ነው። አበሻ ይህን መጠየቅ አለብህ። አበሻ ሆይ ይህንን ጥያቄ ጠይቅ። ይሄ ኒህ አስተዋይ የሆነ ወንድም የጠየቀውን ጥያቄ ጠይቁ። አላህ ረህማን ራሂም ከሆነ መሐሪ ከሆነ ምን ከሆነ እንዴት ነው የሚራገመው? ምረቱ የት ላይ ነው ወይስ ስም ብቻ ነው? በስም እንትን ያለ ነው። ስለዚህ ነው ይሄ አላህ የጥፋት አምላክ የሞት አምላክ ነው። የመርገም አምላክ ነው እና አብሮ ይበላል። ኢትዮጵያዊ አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይጫወታል። ምን ይላል? ወደ ጸሎት ሲገባ ግን አላህ ያጥፋቸው፣ ይደምር አላሁ ያጥፋ ማንን? ክርስቲያኖችን። አብረን የበላነውን አብረን የጠጣነውን ያጥፋልኝ። አላህ ወይ አጥፋልኝ። አብረን የበላነውን አብረን የጠጣነውን አብረን የተጫወትነውን አብረን የተሳሳቅነውን አብረን እንትን ያልነውን አጥፋልኝ። አላህ አጥፋልኝ። ይሄ ነው እውነታው። ይሄ ነው። ለምንድን ነው እንደዛ የሚሉት? መጽሐፉ ነው የሚለው። በል ተባለ ኩል ይላል አላህ። ኩል በል እንዲህ በል ትእዛዝ ነው። ኩል ካለ በእንትን በአረበኛ ህግ ትእዛዝ ነው ተቀብለ ማለት ነው። ኩል አላሁ ያኻድ አላህ አንድ ነው በል ኩል አላሁ ይደምር አላሁ አላህ ያጥፋ በል ሌላ ምርጫ አለ። ስለዚህ በአላህ መንገድ እስከሄድክ ድረስ መስማቱና ማድረጉ ግዴታ ነው እና አላህ እንደዚህ ነው ተራጋሚ፣ ክፉ፣ አልሙተከበር፣ አሮጋንት፣ ትቢተኛ። ምን ይላል አላህ? ወመከረ አላሁ ወአላሁ ኸይሩል መከሪን ይላል ቁርአን 3:54 አላህ ምን አለ? አላህን አጭበርባሪዎች አላህን ወመከሩ እነሱም ምን አደረጉ? አጭበርባሪዎች አላህን ሊያጭበረብሩት ተነሱ። በአላህ ላይ አቀዱ፣ በአላህ ላይ ተነሱ፣ በአላህ ላይ እንትን አሉ። አላህም አጭበረበራቸው። ወመከረ አላሁ አላህ አጭበረበራቸው፣ አታለላቸው፣ ሸወዳቸው። ወአላሁ ኸይሩል መከሪን ምክንያቱም አላህ ከአጭበርባሪዎች ቁንጮ ነውና። የአጭበርባሪዎች ቁንጮ ነው። ይሄ ተሳደበ። አሁን እኔን ተሳደበ ትላለህ?
ራሱ ያለውን አላህ ያለውን ያለው አይደል? እፎይም እንደዛ ነው ያለው እኮ። እፎይ ያወጣው ነገር ምንም እሱ ከራሱ ያወጣው ነገር አለ ወይ? ነብዩ በቆሻሻ ውሃ ይታጠባል እንዴ? ሐዲት ላይ ተቀምጧል። ለምንድን ነው ሳይንሱ ነብዩ እንዳሉት ውሃ ቆሻሻ የለውም? ሴት እንትን ያለችበት ወር አበባ እንትን ያረገችበት የታጠበችበት ቆሻሻውን ውሃ ይጠቀማሉ ነብዩ። ለምን? ምክንያቱም ነብዩ እምነታቸው ነው ውሃ ምንም ሊያቆሽሸው አይችልም ብለው ስለሚያምኑ። የሰባተኛው ክፍለ ዘመን አስተሳሰብ፣ የእረኞች የእንትኖች አስተሳሰብ ያ ነው። ያ እንግዲህ በዛ ነው መንገዱ። ያንን ያለው እፎይ እንትን ብሎ ነው አይደለም። እፎይ እንዳለ ነው ያወጣላቸው። ለምን በአረበኛ የተቀበረውን ነገር ታወጣላችሁ? ለምን በአረበኛ እንትን ያለውን ነገር እንትን ትላላችሁ? ለምን ነው? ይውጣ፣ ገና እናወጣለን። እግዚአብሔር እውቀቱን እና ጥበቡን ማስተዋሉን ይስጠን እንጂ እንዳለ መጽሐፋችሁ እንዳለው አውጥተን እናሳያለን። ሐዲቱ እንዳለው፣ ሲራት አልራሱል እንዳለው፣ ሱናው እንደሚለው፣ ቁርአን እንደሚለው ሁሉ መጽሐፋችሁ እንደሚለው ይሄ ነው እና ብዙ ነገር አለ የምናወጣው። ስለዚህ ጥያቄው ወንድሙ እንደጠየቀው ለምንድን ነው ታዲያ ያለህ ምሕረት የት ላይ ነው? እንዲህ 24 ሰዓት 24 በአንድ ቀን ማታና ጧት አንድ ቀን በ12 ሰዓት 12 ጊዜ በ24 ሰዓት 24 ጊዜ እንትን ይረግሙና ይኸው ወይ አላህ ልጅ አለው ብሎ ማለት በአላህ ላይ ትልቅ በደል ስለሆነ ይሄ እርግማን ነው እንድንለው ነው። እኛ 24 ሰዓት በቁርአን ስንቀራ ይሄንን አያት እንድንለው ነው። አላህ ያጥፋቸው፣ አላህ ያርገማቸው እየተባለ ነው። ምክንያቱም ቁርአንን የምንቀራው እኛ ነው፣ ሪሳይት የምናደርገው እኛ እስከሆነ አላህ ያጥፋቸው የምንለው እኛ። እንደዚህ አይነት አነጋገሮች አሉ በቁርአን ውስጥ። እሺ እንዴት ነው የፍቅር አምላክን እከተላለሁ ብላችሁ አይሁዶችም ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቶች ነው። እነዚህ እነሱ በፊታቸው የካዱት ሰዎች ቃል ያመሳስላሉ። አላህ አጥፋቸው፣ እውነትም እንዴት ይመለሳሉ? አላህ እንደዛ አለ። አላህ ሸይጣን አላሁ ወሸይጣን ሸይጣን እንደዚህ አለ። ስለዚህ ይሄ ነው ወደድክም ጠላህም እየተረገምክ ነው። ኧረ አብረን ጠጣናል፣ ኧረ አብረን በልተናል፣ ኧረ አብረን እንትን ተራራ ወጠን ቁልቁለት ወጠን አንድ አልጋ ከአንድ እንትን በአንድ እንጀራ በአንድ እንትን በልተን በአንድ ሞሰብ ተሰካፍለን በአንድ እንትን በአንድ ፈረስ ሄደን በአንድ ይሄ ነው። እነሱ እንደዛ ስለማያውቁ ወገኖቻችን ስለሆኑ አብረው እንደዛ አሉ። ግን እውነት አውቁን መጽሐፉ ግን እንዲህ ነው የሚለው። አላህ ያጥፋቸው። እውነቱን እንነጋገር። ይሄንን እየተባልነ ሙስሊሞች ያን እንደሚሉን አሁን እወቁ። 24 ሰዓት እየተረገምክ 24 ሰዓት እየተረገምሽ 24 ሰዓት እየተረገማችሁ 24 ሰዓት እየተረገምን መኖራችን እወቁ። ክርስቲያኖች አላህ ውለታ አለው የለውም? ውለታ ቢስ ነው። ነብዩ በተሰደዱ ጊዜ ነብዩ እንትን ባሉ ጊዜ ያን በሌላ ፕሮግራም ልቀጥለው ለምን ይጨምረዋል? ረጅም ነው። ስለዚህ አላህ እንደዚህ ነው። አሁንም ይህን ቪዲዮ ዙሬ እመጣበታለሁ። ምክንያቱም ራሳቸው ያወጡት የነሱ ስለሆነ ከነሱ ጆሮ የሰማችሁት ከነሱ አፍ የሰማችሁት እና ይሄ ነው። ማሰላማ ሀቢቢ ማሰላማ። ሰላም ከእናንተ ጋር ይሁን። የክርስቶስ ሰላም ወነአማ የስዋ አልመሲህ የጌታ የኢየሱስ ክርስቶስ ሰላም ከእናንተ ጋር ይሁንልኝ። ደህና ሁኑልኝ ባይ